በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን ለማለዳ ያዘጋጀንላችሁ ስፖርታዊ መረጃዎቻችን እንሻገራለን። አብራም ተስፋዬ አብራችሁን ቆዩ። በቀዳሚነት የምናነሳው የኢትዮጵያ ከ20 ዓመት በታች ወንዶች ፕሪሚየር ሊግ የማጠቃለያ ውድድር በሐዋሳ እየተከናወነ ነው የሚገኘው። ዛሬ የምድብ ሀ ወይም የምድብ አንድ የምድቡ ሁለተኛ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። የምድብ የመጀመሪያ ዙር ጨዋታዎች ተጠናቀዋል። ሁለተኛ ዙር ጨዋታዎች ናቸው መደረግ የጀመሩት። ለ20 ቀናት በሐዋሳ ቆይታ ያደርጋል። ኢትዮጵያ ከ20 ዓመት በታች የወንዶች ፕሪሚየር ሊግ የማጠቃለያ ውድድር ግንቦት 10 ጅማሮ ማድረጉ የሚታወስ ነው። ግንቦት 30 ደግሞ የሚጠናቀቅበት ቀን ይሆናል ተብሎ ነው የሚጠበቀው። ዛሬ 8 ሰዓትና 10 ሰዓት ላይ ሁለት ጨዋታዎች ናቸው የሚደረጉት። ወላይታ ዲቻ ከአርባ ምንጭ ከተማ እንዲሁም ደግሞ አዳማ ከተማ ከሐዋሳ ከተማ የሚገናኙባቸው መርሃ ግብሮች ይጠበቃሉ። ወላይታ ዲቻ በምድብ ሀ 5 ቡድኖች እንደመገኘታቸው መጠን የመጀመሪያው ዙር ላይ አራፊ የነበረ እግር ኳስ ቡድን ነበር። አርባ ምንጭ ከተማ ደግሞ በአዳማ ከተማ 1-0 በሆነ ውጤት በመጀመሪያው ጨዋታ ሽንፈት ማስተናገዱ የሚታወስ ነው። ሁለቱም ቡድኖች እንግዲህ የምድቦቻቸውን የመጀመሪያ 3 ነጥብ ለማሳካት የሚያደርጉት መርሃ ግብርም የሚሆነው በተለይ አርባ ምንጭ ከተማ በጊዜ ከምድቡ ላለመሰናበት ከዚህ ጨዋታ ነጥብ የመውሰድ ግዴታ ውስጥ ገብቶ መርሃ ግብሩን የሚያከናውን ይሆናል። መርሃ ግብሩ 8 ሰዓት ሲል የሚጀምር ጨዋታ ነው። በሐዋሳ አርቲፊሻል ወይም ሰው ሰራሹ ሜዳ ላይ የሚደረግ ጨዋታ ነው። ሌላኛው መርሃ ግብር በአዳማ ከተማና በሐዋሳ ከተማ መካከል የሚደረገው ጨዋታ ነው። በኢትዮጵያ የ20 ዓመት በታች ፕሪሚየር ሊግም በውድድር ዓመቱ በጣም ጥሩ አቋም ከነበራቸው ቡድኖች መካከል እነዚህ ሁለቱ ቡድኖች በግንባር ቀደምትነት ይጠቀሳሉ። ሐዋሳ ከተማ እንደውም ምድብ አንድን በቀዳሚነት 38 ነጥቦችን ሰብስቦ ማጠናቀቁ የሚታወስ ነው። ሀዲያ ሆሳዕናን በ1 ነጥብ በልጦ የምድቡ ሻምፒዮን ሆኖ ወደዚህ ወደ ማጠቃለያ ዙሩ መምጣቱ የሚታወስ ነው። ነገር ግን ሐዋሳ ከተማ በመክፈቻው ጨዋታ ወይም በማጠቃለያ ውድድር ሐዋሳ ላይ በነበረው መርሃ ግብር በኢትዮጵያ መድን 5-3 በሆነ ውጤት መሸነፉ የሚታወስ ነው። ታዲያ ሐዋሳ ከተማ በዚህ ምድብም ቆይታውን ለማረጋገጥ ከዚህ ጨዋታ 3 ነጥብ መውሰድ ይገባዋል። አዳማ ከተማም አርባ ምንጭ ከተማን አሸንፎ ነው 1-0 ወደዚህ ሁለተኛው ጨዋታ መምጣት የቻለው የምድቡን ሁለተኛውን ድል በስኬት ለማጠናቀቅና አስቀድሞ ከምድቡ ማለፍ የሚችልበትን እድል ይበልጥኑ ለማስፋት ለአዳማ ከተማ ይሄ ጨዋታ ወሳኝ ይሆናል ተብሎ ነው የሚጠበቀው። በኢትዮጵያ ወንዶች ከ20 ዓመት በታች ፕሪሚየር ሊግ ላይ የአዳማ ከተማ እንቅስቃሴ ብዙዎች እንደሚስማሙት በጣም ተስፈኛ ቡድኑ ማለት ነው። ከ20 ዓመት በታች ቡድኑ በጣም ጥሩ የሚባል አቋም ያለው እግር ኳስ ቡድን ስለመሆኑ ይነገርለታል። በአዳማ በ20 ዓመት በታች ፕሪሚየር ሊግ በነበረው ውድድር ላይም ጥሩ አቋም ካሳዩ ቡድኖች አንዱ ነው። አሁንም እዚሁ ሐዋሳ ላይ ባለው መርሃ ግብርም በዚያው ልክም አጀማመሩ በጣም አስደሳች ነው ብሎ ማንሳት ይቻላል። ከሐዋሳ ከተማ ጋር ግን ዛሬ የሚያደርገው መርሃ ግብር በተለይ እነዚህ ሁለቱ ታዳጊ ቡድኖች ማለት ነው ረዘም ያለ ተስፋ ቡድን ያላቸው ክለቦች እርስ በርስ የሚገናኙበት ጨዋታ እንደመሆኑ መጠን በእግር ኳስ ጥሩ የሆነ ፉክክር የምንመለከትበት መርሃ ግብር ይሆናል ተብሎ ነው የሚታሰበው። ከዚህ ምድብ እንግዲህ ሁለቱ መርሃ ግብሮች ዛሬ የሚደረጉ ጨዋታዎች ናቸው። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት የማሳረጊያ ሁለት መርሃ ግብሮችን እንመለከታለን። በቀዳሚነት የምናነሳው በኢታድ የተደረገው የማንቸስተር ሲቲና የበርንማውዝ ጨዋታ ነው። ማንቸስተር ሲቲ 3-1 በሆነ ውጤት ይህንን መርሃ ግብር ማሸነፍ ችሏል። ኦማር ማርሙሽ የቀዳሚነቷን ኳስ ማስቆጠር ችሏል። በጣም አስገራሚ ግብ ነው በዚህ ጨዋታ ላይ ማስቆጠር የቻለው ኦማር ማርሙሽ። ምናልባትም በቀጣይ እንደነዚህ አይነት ግቦችን በማንቸስተር ሲቲ ቤት በማስቆጠር የካበተ ልምድ ያለው ኬቨን ዲብራይን እንደሆነ ይታወቃል። የዚህ ተጫዋች አልጋ ወራሽም ምናልባትም ኦማር ማርሙሽ የመሆን እድሉ በተለይ ከ16-50 ከሚቆጠሩ ግቦች አንጻር በአዲሱ ተተኪ ኦማር ማርሙሽ መሆኑ አይቀሬ ስለመሆኑ በባለፉት ጨዋታዎች ላይ በሚገባ እያሳየ ነው የሚገኘው። ትላንትናም አስገራሚ ግብ ማስቆጠር ችለዋል። በርናንዶ ሲልቫ እና ደግሞ ኒኮ ጎንዛሌዝ ሌሎችን ግቦች ለማንቸስተር ሲቲ ማስቆጠር የቻሉ ተጫዋቾች ናቸው። መልካሙ ዜና ትላንትና ሮድሪ ከ8 ወራት የጉዳት ቆይታ በኋላ ወደ ሜዳ የተመለሰበትን ጨዋታ ማከናወን ችሏል። ተቀይሮ 83ኛው ደቂቃ ላይ ወደ ሜዳ ገብቶ ለ7 ደቂቃ የቆየ ቆይታ በሜዳ ላይ ማድረግ ችሏል። በቀጣይ እንግዲህ ማንቸስተር ሲቲ ምናልባትም ይሄን የውድድር ዓመት ቢያጠናቅቅም በቀጣይ በሚኖሩት ጉዞዎች ላይ የሮድሪ መመለስ በጣም አስደናቂ የሚባል አገልግሎት ይሰጠዋል ተብሎ ነው የሚታሰበው። የእሷ ለመኖር ለማንቸስተር ሲቲ በተለይ በዚህ የውድድር ዓመት ደከም ብሎ ለመገኘትም ትልቁን አስተዋጽኦ እንደሚወስድ ብዙዎች ይስማማሉ። የሮድሪ ወደ ሜዳ መመለስ ከማንቸስተር ሲቲ በዘለለ እንግዲህ ለስፔን ብሔራዊ ቡድንም ትልቅ ግባት ይሆናል ተብሎ ነው የሚታሰበው። ትላንትና ተጫዋቹ ወደ ሜዳ ተመልሶ ያደረገው መርሃ ግብርም ሆኖ ተመዝግቧል ማለት ነው። የኬቨን ዲብራይን ጉዳይ ነው ሌላኛው ጉዳይ። በኋላ ላይ ምናልባት መለስ ብለን ይህን ጉዳይ የምናነሳ ነው የሚሆነው። ትላንትና በማንቸስተር ሲቲ የዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግ የመጨረሻ የሜዳ ላይ ጨዋታው ላይ ኬቨን ዲብራይን ትላንትና ጥሩ የሚባል የሽኝት መርሃ ግብር በኢታድ ስቴዲየም ተደርጎለታል። ይህን ጉዳይ
በኋላ ላይ ተመልሰን እናነሳለን። ማንቸስተር ሲቲ 68 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ተቀምጧል በሊጉ። ምናልባትም በቀጣይ አንድና ከዛ በላይ ነጥቦችን ማሳካት ማንቸስተር ሲቲ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ እንዲሳተፍ ያግዘዋል። ከሱ በታች የሚገኙ ቡድኖች 66 ነጥቦች ናቸው ያሏቸው። እንግዲህ በደረጃ ሰንጠረዡ ኒውካስል ዩናይትድ በ66 ነጥቦች አራተኛ ደረጃ ላይ ነው የሚገኘው። ቼልሲም በተመሳሳይ ነጥቦች አምስተኛ ደረጃ ላይ ተቀምጧል። አስቶን ቪላም ተመሳሳይ 66 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ ነው የሚገኘው። ኖቲንጋም ፎረስት ደግሞ በ65 ነጥቦች ሰባተኛ ደረጃ ላይ ነው የሚገኘው። በቀጣይ በአውሮፓ ሻምፒዮንስ ሊጉ ከነዚህ ቡድኖች ማን ይሳተፋል፣ ማንስ ከሻምፒዮንስ ሊጉ ውጭ ይሆናል የሚለው ነገር በጣም በጉጉት ነው የሚጠበቀው። በተለይ የ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ከወዲሁ በተለይ ለአውሮፓ ሻምፒዮንስ ሊግ የተሳትፎ ቦታ የሚደረገው ፉክክር ትኩረት እንዲስብ አድርጎታል ማለት ነው። እነዚህ መርሃ ግብሮች ትላንትና የተደረገ ጨዋታ ነው። ሌላኛው በሼረስት ፓርክ የተደረገው የክሪስታል ፓላስና የወልቨርሃምፕተን ወንደረርስ ጨዋታ ነበረ። ክሪስታል ፓላስ ይህንን ጨዋታ 4-2 በሆነ ውጤት ማሸነፍ ችሏል። በደስታ ላይ ደስታን የደረበበት ውጤት ትላንትና ማስመዝገብ ችሏል። ክሪስታል ፓላስ ከቀናት በፊት ወይም ደግሞ ባሳለፍነው እሁድ ማለት ነው በእንግሊዝ ኤፍኤ ዋንጫ ማንቸስተር ሲቲን በኤብሪች ኢዜ ብቸኛ ኳስ 1-0 አሸንፎ ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ይህንን ዋንጫ ማሳካቱ የሚታወስ ነው። ትልቅ ደስታ ላይ እንዳለ ይታወቃል። ይሄ ቡድን ትላንትናም እንግዲህ አሸንፎ የፕሪሚየር ሊጉን ስኬቱን በሜዳው በተሳካ ሁኔታ ማጠናቀቅ የቻለበትን ውጤት ማስመዝገብ ችሏል። ትላንትና ከነበሩ ሁነቶች መካከል የጆኤል ዋርድ ጉዳይ በግንባር ቀደምትነት ይጠቀሳል። የክሪስታል ፓላስ አምበል በመሆን እያገለገለ የሚገኝ ተጫዋች ነው። ዘንድሮ ለዚህ ቡድን ስኬት ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል ጆኤል ዋርድ በግንባር ቀደምትነት ይነሳል። የተጫዋች እንግዲህ ከ13 ዓመታት ቆይታ በኋላ ከክሪስታል ፓላስ ጋር ትላንትና በይፋ ተለያይቷል። በስቴዲየም ውስጥ በነበረ ስነ ስርዓትም ከደጋፊዎች ጋር ይፋዊ የሽኝት መርሃ ግብር እንደተደረገለት ተደርጓል ታውቋል። ትላንትና ክሪስታል ፓላስ 4-2 ባሸነፈበት ጨዋታ ላይ ኤዲ ኒኪታ 2 ግቦችን ማስቆጠር ችሏል። ከአርሰናል እንግዲህ የመሰለፍ በቂ ድልን ፍለጋ ወደ ክሪስታል ፓላስ ካቀና በኋላ የዣን ፊሊፕ ማቴታ ተቀያሪ በመሆን ወደ ሜዳ እየገባ የተጫወተ ነው የሚገኘው ኤዲ ኒኪታ። በየጨዋታው ግን ግብ የማስቆጠርና አስተዋጽኦ የመስጠት አቅሙ በጣም ጥሩ እየሆነለት የሚገኝ ተጫዋች ነው። ለክሪስታል ፓላስ ዘንድሮ ትልቁ አስተዋጽኦ ከነበራቸው ተጫዋቾች መካከልም አንዱ ነው። ኤብሪች ኢዜ ሌላኛዋን ኳስ ማስቆጠር የቻለ ተጫዋች ነው። ቤን ቺልዌል ደግሞ የክሪስታል ፓላስን አራተኛ ኳስ ከመረብ ማሳረፍ የቻለ ተጫዋች ነው። ክሪስታል ፓላስ ትላንትና ማሸነፉን ተከትሎ በ52 ነጥቦች 12ኛ ደረጃ ላይ ተቀምጧል። ተሸናፊ ወልቨርሃምፕተን ወንደረርስ ደግሞ በ41 ነጥቦች በሊጉ 14ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። በዚህ ጉዳይ በተለይ የወልቨርሃምፕተን ወንደረርሱ የፊት መስመር ተጫዋች የማቲያስ ኩና ጉዳይ በትልቁ እየተነሳ ነው የሚገኘው። የተጫዋች ማንቸስተር ዩናይትድን ለመቀላቀል ስምምነት ለመፈጸሙ የተነሳ ነው የሚገኘው። ምናልባትም በጥቂት ቀናቶች ልዩነት የማንቸስተር ዩናይትድ ንብረት የመሆኑ ነገር ይፋ ይደረጋል ተብሎ ነው የሚጠበቀው። ወልቨርሃምፕተን ወንደረርስ እንግዲህ ወሳኙን ተጫዋቹን የመልቀቁ ነገር አይቀሬም ይመስላል። የዩሮፓ ሊግ ጉዳያችንን እናንሳ። ዛሬ በስፔን ሳን ማሜስ የዩሮፓ ሊግ የፍጻሜ ጨዋታ በማንቸስተር ዩናይትድና በቶተንሃም ሆትስፐር መካከል የሚደረግ ነው የሚሆነው። ብዙዎች በጉጉት እየጠበቁት የሚገኝ ትልቅ ጨዋታ መሆን ችሏል። የእንግሊዝ ቡድኖች በአውሮፓ መድረክ እንግዲህ ለፍጻሜ እርስ በርስ ሲገናኙ በታሪክ ለስድስተኛ ጊዜ ሆኖ የዛሬ ምሽቱ ተመዝግቧል። በተለይ ከነዚህ ካለፉት 6 የፍጻሜ መርሃ ግብሮች ውስጥ ቶተንሃም ሆትስፐር በሶስቱ ለፍጻሜ መድረስ የቻለ እግር ኳስ ቡድን ነው፣ የዛሬውን ጨምሮ ማለት ነው። ነገር ግን ስኬታማ መሆን ያልቻለ ቡድን ነው ብሎ ማንሳት ይቻላል። በቅርብ ዓመታት እንደምናስታውሰው በ2019-20 የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ በሊቨርፑል 2-0 ተሸንፎ ዋንጫውን ማጣቱ የሚታወስ ነው። ምናልባትም ከ17 ዓመታት የዋንጫ ድርቅ በኋላ ቶተንሃም ወደ ዋንጫ ሊመለስ የሚችልበትን ምሽት ዛሬ ሊያሳልፍ ይችላል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን በተመሳሳይ ከዋንጫ ስነልቦና ጋር በተያያዘ ጥሩ ደረጃ ላይ የሚገኝ እግር ኳስ ቡድን ነው። ባለፉት ዓመታት በእግር ኳስ ታሪኩም ስንመለከት ከቶተንሃም በተሻለ የዋንጫ ስነልቦና ያለው እግር ኳስ ቡድን እንደመሆኑ መጠን በቀላሉ ይህንን ዋንጫ ያጣል ተብሎ አይጠበቅም። ስለዚህ ሁለቱ ቡድኖች የሚያደርጉት ፉክክር ይበልጡኑ እንዲጠበቅ አድርጎታል ማለት ነው። እንግዲህ የእንግሊዝ ቡድኖች ለፍጻሜ ሲደርሱ በአውሮፓ መድረክ የዛሬ ምሽቱ ለ6ኛ ጊዜ ነው የሚሆነው። ከዛ በዘለለ የአንድ ሀገር ቡድኖች ለፍጻሜ ሲገናኙ ደግሞ ይሄኛው ለአራተኛ ጊዜ ሆኖ ይመዘገባል በዩሮፓ ሊጉ። ከዚህ ቀደም የስፔኑ ቡድን አትሌቲኮ ማድሪድ እና አትሌቲክ ቢልባኦ መገናኘታቸው የሚታወስ ነው። የፖርቹጋሉ ፖርቶና ብራጋ በተመሳሳይ በፍጻሜው በዩሮፓ ሊጉ ተገናኝተዋል። ማንቸስተር አርሰናልና ቼልሲ ደግሞ በቅርቡ የሚታወሰውን የዩሮፓ ሊግ የፍጻሜ ጨዋታ በቼልሲ አሸናፊነት የተጠናቀቀው መርሃ ግብር ማለት ነው ማከናወናቸው የሚታወስ ነው። ዛሬ እንግዲህ ቶተንሃምና ማንቸስተር ዩናይትድም ሌላኛውን የአንድ አህጉር ቡድን ውድድርን የሚያከናውኑበት የአንድ ሀገር ውድድር የሚያከናውኑበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በዩሮፓ ሊጉ ምንም አይነት ሽንፈት ዘንድሮ ያላስተናገደ ጠንካራ ቡድን ነው። 14 መርሃ ግብሮችን አከናወነ፣ 9ኙን አሸነፈ፣ በ5ቱ መርሃ ግብሮች አቻ መለያየት ችሏል። እንግዲህ እዚህ ደረጃ ላይ በመድረስ እንግዲህ በአውሮፓ እግር ኳስ ታሪክ በዩሮፓ ሊጉ ማለት ነው 6ኛ ቡድን መሆን የቻለበትን ታሪክ ሰርቷል ከዚህ ቀደም። ዛሬ ደግሞ ይህንን ዋንጫ ማሸነፍ የሚችል ከሆነ ሌላኛው ጠንካራ ቡድን ማንቸስተር ዩናይትድ በታሪኩ 4ኛው እግር ኳስ ቡድን ይሆናል። ከቼልሲ
ከአይንትራን ፍራንክፈርትና ከቪያሪያል በመቀጠል ምንም አይነት መርሃ ግብር ሳይሸነፍ የዩሮፓ ሊግ ዋንጫን ያሸነፈ ቡድን የሚሆንበትን ታሪክም ይሰራል ተብሎ ነው የሚጠበቀው። ስለዚህ ታዲያ ዛሬ ምሽት የሚደረገው ጨዋታ በእነዚህ ጉዳዮች ይበልጡኑ እንዲጠበቅ አድርጎታል። ማንቸስተር ዩናይትድ ከሊቨርፑል በመቀጠል ከእንግሊዝ ቡድኖች ለ9 ጊዜ ለፍጻሜ በመድረስ በአውሮፓ መድረክ ጥሩ ታሪክ ያለው እግር ኳስ ቡድን ነውና ይህን ክብሩን ዛሬም በአሸናፊነት ያጠናቅቃል ተብሎ ነው የሚጠበቀው። መልካሙ ዜና ለማንቸስተር ዩናይትድ የነ ዜርኪዝ ወደ ሜዳ መመለስ ነው። ሌኒ ዮሮም በተመሳሳይ በዚህ ቡድን ውስጥ ልምምድ እየሰራ ተስተውሏል። ምናልባትም አሰልጣኝ ሩበን አሞሪም በዛሬ ምሽቱ ጨዋታ ላይ ተጫዋቾቹን ይገለገላሉ ተብሎ ነው የሚጠበቀው። ወደዛ ከሚያቀኑ ስብስቦች ውስጥም እንደሚገኙ ትላንትና አሰልጣኙ በሰጠው ጋዜጣዊ መግለጫ ወቅትም ይፋ ማድረግ ችሏል። ቶተናም ግን በከባዱ ሊጎዳ የሚችልባቸውን ወሳኝ የሚባሉ ተጫዋቾችን በዚህ ጨዋታ ላይ አያሰልፍም። በተለይ የአማካኝ ስፍራ ተጫዋቹ ጄምስ ማዲሰን በዚህ ጨዋታ ላይ ግልጋሎት የማይሰጥ ነው የሚሆነው። ሌላኛው ተስፈኛው የአማካኝ ስፍራ ተጫዋች ሉካስ ቤርጊቫልን በተመሳሳይ በጉዳት ምክንያት እዚህ ቡድን ላይ ግልጋሎት እንደማይሰጥ ተሰምቷል። የቀኝ የማጥቃት ሚና ላይ ትልቅ አስተዋጽኦ እያደረገ የሚገኘው ስዊድናዊ ተጫዋች ዲጃን ክሉዞቭስኪም በተመሳሳይ በዚህ ጨዋታ ላይ የማይሰለፍ ነው የሚሆነው። እነዚህን ተጫዋቾች አለማግኘቱ ቶተናም በከባዱ እንደሚጎዳው ይጠበቃል። ትልቁ መልካሙ ዜና ግን ለቶተናም የአምበላቸው ሰን ሂዩንግሚን ወደ ሜዳ መመለስ ግን መልካም ዜና ሆኖላቸዋል። ከወራት ጉዳቶች በኋላ ወደ ሜዳ ተመልሶ በፕሪሚየር ሊጉ መርሃ ግብር የተወሰነ ደቂቃ ማከናወን ችሏል። ዛሬ በሚደረገው በዩሮፓ ሊግ ጨዋታ ቡድኑን በአምበልነት እየመራ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። የዚህ ተጫዋች መመለስ ግን ለአሰልጣኝ ኤንጌ ፖስቴኮግሉ መልካም ዜና ሰለሞን ተሰምተዋል። አሰልጣኙ እንግዲህ በእግር ኳስ ታሪካቸው በየ2 ዓመቱ ዋንጫ የማንሳት ልምድ እንዳላቸው ይነገርላቸዋል። ዛሬ በ2 ዓመት ቆይታቸው ይህንን ነገር ያሳካሉ ወይ የሚለው ነገር የሚጠበቅ ነው የሚሆነው። ስለ ቆይታዬ አያሳስበኝም የሚል ሀሳብን አንስተዋል። በዚህ ሰዓት ማሰብ የምፈልገው በሳን ማሜስ ስለሚደረገው የፍጻሜ ጨዋታ ብቻ ነው ብለዋል። ትላንትና በነበራቸው ጋዜጣዊ መግለጫ ምን ይፈጠራል ምሽት 4 ሰዓት ላይ አብረን የምንመለከተው ጉዳይ ይሆናል። እዚሁ የዩሮፓ ሊግ ጉዳያችን ላይ እንቆይና በትንታኔ የምንመለከተውን አንድ ጉዳይ እናንሳ። የዩሮፓ ሊግ እንግዲህ 54 ዓመታት የመስረታ እድሜ ያለው ከነዚህ የ54 ዓመታት የመስረታ እድሜ ውስጥ እንግዲህ 14ቱን ዋንጫዎች በመውሰድ የስፔን ቡድኖች እጅጉን የተሻሉ እግር ኳስ ቡድን ያለበት መድረክ ስለመሆኑ ማሳየት ችሏል። ሲቪያ ደግሞ ከነዚህ 14ቱ 7ቱን በመውሰድ ቁንጮ ላይ ወይም ደግሞ አናቱ ላይ መቀመጥ የቻለ ጠንካራ እግር ኳስ ቡድን ነው። ራዳሜል ፋልካው ደግሞ በዩሮፓ ሊጉ ብዙ ጎሎችን በአንድ ሲዝን ወይም በአንድ የውድድር ዘመን ማስቆጠር የቻለ ተጫዋች ነው። የዩሮፓ ሊግ ምን መልክ አለው? ደግነት ሞክሪያ ደግሞ በትንታኔ ያስቃኘናል። በአውሮፓ የክለቦች ውድድር ከአውሮፓ ቻምፒዮንስ ሊግ ቀጥሎ የዩሮፓ ሊግ ውድድር ትልቅ ትኩረት የሚሰጠው መድረክ ነው። 54 ዓመታትን ያስቆጠረው የዩሮፓ ሊግ ውድድር እንደ አውሮፓውያን አቆጣጠር ከ1971-72 እስከ 2008-2009 ድረስ የአውሮፓ እግር ኳስ ማህበር ዋንጫ በሚል ይጠራ የነበር ሲሆን ከ2009-2010 ጀምሮ ደግሞ በአዲስ መልኩ የውድድር ቅርጽና ለውጥ በማድረግ ዩሮፓ ሊግ በሚል እየተጠራ ይገኛል። የዩሮፓ ሊግ ዋንጫን የሚያሳካው ክለብ ከሚያገኘው የገንዘብ ሽልማት በተጨማሪ ለአውሮፓ ቻምፒዮንስ ሊግ ተሳትፎና ለአውሮፓ የአሸናፊዎች አሸናፊ ዋንጫ ለፍጻሜ ያበቀዋል። በተለይ የአውሮፓ እግር ኳስ ማህበር ከ10 ዓመት በፊት ጀምሮ የዚህ ዋንጫ አሸናፊ የሆኑ ክለቦች በአውሮፓ ቻምፒዮንስ ሊግ እንዲሳተፉ መወሰኑ በሀገራቸው ሊግ ደካማ የውድድር ጊዜን የሚያሳልፉ ክለቦች ለፍጻሜው ከደረሱ በአቋራጭ መንገድ የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማግኘት ትልቅ ትኩረት ሲሰጡት ይስተዋላል። ለዚህ ደግሞ ዛሬ ምሽት በአትሌቲክ ቢልባኦ ስታዲየም ሳን ማሜስ በፍጻሜው የሚፋለሙት ማንቸስተር ዩናይትድ እና ቶትናም ሆትስፐር ጥሩ ማሳያ ናቸው። ሁለቱ ክለቦች ሊጠናቀቅ አንድ ጨዋታ ብቻ በቀረው የእንግሊዝ ፕሪምየር ሊግ አስከፊ የሚባለውን የውድድር ዓመት አሳልፈው በአንድ ነጥብ ልዩነት 16ኛና 17ኛ ደረጃ ላይ ተቀምጠው አስከፊውን የውድድር ዓመት ለመርሳትና የቻምፒዮንስ ሊግ ተሳትፎን ለማግኘት ከፍጻሜም በላይ በሆነው ጨዋታ ምሽት ይፋለማሉ። ከ54 ዓመታት በፊት በውድድሩ የመጀመሪያ ፍጻሜ ሁለቱን የእንግሊዝ ክለቦች ቶትናምና ወልብስን ያገናኘው ውድድር በደርሶ መልስ ጨዋታ የሰሜን ለንደኑን ክለብ ሻምፒዮን ሲያደርግ ዛሬ ምሽትም ሁለቱን የእንግሊዝ ክለቦች በፍጻሜው በባስክ ያፋልማል። በዩሮፓ ሊግ የክለቦች ውድድር የአንዳሉሻው ቡድን ሴቪያ 7 ጊዜ ዋንጫውን በማንሳት ውጤታማው ክለብ ነው። ኢንተር ሚላን፣ ሊቨርፑል፣ ዩቬንቱስና አትሌቲኮ ማድሪድ ደግሞ 3 ጊዜ ዋንጫውን ያሳኩ ክለቦች ናቸው። በአጠቃላይ በዩሮፓ ሊግ የክለቦች ውድድር በ54 ዓመታት ጉዞው 30 ክለቦች ይህንን
ዋንጫ ሲያሳኩ 14ቱ ክለቦች ከአንድ ጊዜ በላይ ሻምፒዮን መሆን ችለዋል። የስፔን ክለቦች 14 ጊዜ ዋንጫውን ከፍ አድርገው በማንሳት በመድረኩ ውጤታማ ሲሆኑ የጣሊያን ክለቦች 10 ጊዜ፣ የእንግሊዝ ክለቦች ደግሞ 9 ጊዜ የዋንጫው ባለቤት ሆነዋል። ዛሬ ምሽት ሁለቱ የእንግሊዝ ክለቦች ለፍጻሜው መድረሳቸው ደግሞ የፕሪሚየር ሊጉ ክለቦች 10 ጊዜ ዋንጫውን በማንሳት ከጣሊያን ክለቦች ጋር ክብሩን እንዲጋሩ ያደርጋቸዋል። ኮሎምቢያዊ አጥቂ ራዳሚል ፋልካው ደግሞ በኢሮፓ ሊግ የአንድ የውድድር ዓመት 17 ግቦችን በማስቆጠር የውድድሩ ኮከብ ግብ አስቆጣሪና ባለክብሩ ተጫዋች ነው። በቀሩት ሰዓቶች ደግሞ አጫጭር ጉዳዮችን የምናነሳ ነው የሚሆነው። ክቡራን ተመልካቾቻችን ቀደም ሲል በመግቢያችን እንዳነሳ ነው የኬቨን ዲብራይንን ጉዳይ በቀጣይነት እናነሳለን። ትላንትና ከማንቸስተር ሲቲ ጋር ይፋዊ ሽኝት ተደርጎለታል በኢቲሃድ ስቴዲየም። በፕሪሚየር ሊጉ የ37ኛ ሳምንት መርሃ ግብር ማንቸስተር ሲቲ በርንማውዝን ባስተናገደበት ጨዋታ ላይ ነበር ሽኝት የተደረገለት ኬቨን ዲብራይን። በማንቸስተር ሲቲ በጣም ደማቅ እግር ኳስ ታሪክ ከነበራቸው ተጫዋቾች መካከል ምርጡ የአማካኝ ስፍራ ተጫዋች ኬቨን ዲብራይን ስለመሆኑ ብዙዎች ይስማማሉ። በእግር ኳሱም በቅርብ ዓመታት ከታዩ ምርጥ ተጫዋቾች መካከል የዚህ ተጫዋች ስም በግንባር ቀደምትነት ይነሳል። ከዛ በዘለ በማንቸስተር ሲቲ ቤት በነበረው ቆይታ እንግዲህ ወደ 421 የሚጠጉ መርሃ ግብሮችን በሁሉም መድረኮች ላይ ማከናወን ችሏል። ወደ 155 የሚጠጉ ግቦችን ማስቆጠር ችሏል። ወደ 261 የሚጠጉ ኳሶችን ደግሞ በተለይ ወደ 177 የሚጠጉ ኳሶችን ለክለብ አጋሮቹ ወደ ግብነት እንዲቀየሩ አመቻችቶ በማቀበል ትልቅ አስተዋጽኦ ያለው ተጫዋች ነው። ከማስቆጠር በዘለለ የኳስ አመቻችቶ በማቀበልም ረገድም በዛው ልክ የሚጠበቅበትን ትልቁን ድርሻ በሚገባ የተወጣ ተጫዋች ነው። ብዙ የግብ ተሳትፎዎች ላይ በማድረግም በማንቸስተር ሲቲ ታሪክ ቀዳሚው እግር ኳስ ተጫዋች ነው ኬቨን ዲብራይን። በዚህ ውድድር ዓመት በሁሉም መድረኮች 39 መርሃ ግብሮችን ለማንቸስተር ሲቲ ማከናወን ችሏል። ወደ 10 የሚጠጉ ኳሶችን አመቻችቶ አቀብሎ 4 ግቦችን ደግሞ በስሙ ማስቆጠር የቻለ ተጫዋች ነው። 33ኛ ዓመቱ ላይ ይገኛል። ከማንቸስተር ሲቲ ጋር እንግዲህ የ38ኛውን ሳምንት የእንግሊዝ ፕሪሚየር ሊግ የማሳረጊያ ጨዋታ ከፉልሃም ጋር ካከናወነ በኋላ በይፋ ከማንቸስተር ሲቲ ጋር የሚለያይ ነው የሚሆነው። በእርግጥ ተጫዋቹ ክለቡን መልቀቅ አልፈለገም። የክለቡ አመራሮች ግን ቡድኑን በአዲስ ኃይል መተካት ፍላጎት ስላላቸው ተጫዋቹን ለመልቀቅ ስለመወሰናቸው ተሰምቷል። አሰልጣኝ ፔፕ ጓርዲዮላ ግን ኬቨን ዲብራይንን በማንቸስተር ሲቲ ፍጹም መተካት አይቻልም የሚል ሀሳቡን አንስቷል። አሰልጣኙ እንግዲህ ይህንን ያለበት ምክንያት ተጫዋቹ በክለቡ የሰጠው ግልጋሎት ምን ያክል ትልቅ እንደሆነ አንዱ ማሳያ ተደርጎም የሚነሳ ነው የሚሆነው። ኬቨን ዲብራይን እንግዲህ በማንቸስተር ሲቲ ከስቴዲየም ውጪ በረንዳ ወይም በራፍ ላይ አካባቢ ማለት ነው ከስቴዲየሙ ውጪ መግቢያው አካባቢ ላይ ሐውልት እንደሚቆምለትም ይፋ ተደርጓል። የፔፕ ሬናን ጉዳይ በቀጣይነት እናንሳ። የቀድሞ የሊቨርፑል ግብ ጠባቂ ስፔናዊ የ42 ዓመቱ ፔፕ ሬና ከፊታችን አርብ በይፋ ጓንቱን እንደሚሰቅል አሳውቋል። የፊታችን አርብ በጣሊያን ሴሪያ ማሳረጊያ መርሃ ግብር በወሳኙ መርሃ ግብር በአሰልጣኝ ሴስ ፋብሪጋስ የሚሰለጥነው ኮሞ እንግዲህ በገዛ ሜዳው የኢንተር ሚላንን የሚያስተናግድበት ጨዋታ ይጠበቃል። ይሄ ደግሞ ለግብ ጠባቂው ፔፕ ሬና የመሰናበቻ ጨዋታ ሰለሞኑ ይፋ ተደርጓል። በጣም አስገራሚ የእግር ኳስ ሕይወቶችን ካሳለፉ ግብ ጠባቂዎችና ድንቅ ከነበሩ በረኞች መካከል በግንባር ቀደምትነትም የሚነሳ በረኛ ነው። ይሄ በረኛ እንግዲህ በብዙ ክለቦች የእግር ኳስ ሕይወትን አሳልፏል። በተለይ በጣሊያን አሁን የሚገኝበትን ኮሞን ጨምሮ ኤሲ ሚላን፣ ናፖሊ ከዛ በዘለ ላትዚዮ ተጫውቶ ያሳለፈባቸው የእግር ኳስ ክለቦች ናቸው። በስፔን በእግር ኳስን በጀመረበት ቪያሪያል እግር ኳስ ተጫውቶ ማሳለፉ የሚታወስ ነው። በእንግሊዝ ደግሞ ከአስቶን ቪላ እና ከሊቨርፑል ጋር ተጫውቶ ማሳለፍ የቻለ ግብ ጠባቂ ነው። 42 ዓመቱ ላይ ይገኛል። በርካታ መርሃ ግብሮችን ካከናወነ በኋላ እንግዲህ የፊታችን አርብ ጓንቱን በይፋ እንደሚሰቅልም አሳውቋል። የእንግሊዝ ፕሪሚየር ሊግ ከሊቨርፑል ጋር በነበረበት ሰዓት የእንግሊዝ ኤፍኤ እና የሊግ ዋንጫዎችን ማሳካቱ የሚታወስ ነው። 3 ጊዜ ደግሞ የአመቱ የፕሪሚየር ሊጉ ምርጡ ግብ ጠባቂ ዘርፍን በአሸናፊነት ማጠናቀቅ ችሏል። በ42 ዓመቱ ለአንድና ለመጨረሻ ጊዜ ጓንቱን የሚሰቅልበት ቀን 2 ቀን ብቻ እንደቀረው አሳውቋል። በመጨረሻም የአብዶላይ ዲኮሬን ጉዳይ እናንሳ። ኤቨርተን ከወሳኙ የአማካኝ ስፍራ ተጫዋቹ ጋር እንደሚለያይ ታውቋል። በተለይ በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ኤቨርተን በጉዲሰን ፓርክ የመጨረሻ መርሃ ግብሩን አከናውኖ ከሳውዛምፕተን 2-0 ባሸነፈበት ጨዋታ ላይ ተጫዋቹ ከደጋፊው ጋር ይፋዊ ሽኝት መርሃ ግብር እንደተደረገለትም ታውቋል። በእርግጥ እሱ ብቻ አይደለም፣ በርካታ ተጫዋቾች ከኤቨርተን በነጻ ዝውውር በዚህ ክረምት ክለቡን እንደሚለቁ ታውቋል። አብዶላይ ዲኮሬ ማላዊው የ32 ዓመቱ የአማካኝ ስፍራ ተጫዋች ክለቡ እንደሚለቅ ተረጋግጧል። 165 መርሃ ግብሮችን ለዚህ ቡድን አከናውነ 21 ግቦችን ከመረብ ማሳረፍ ቻለ። ከ5 ዓመታት ቆይታ በኋላ እንግዲህ ከጉዲሰን ፓርክ ቡድን ጋራ በይፋ የሚለያይ ነው የሚሆነው። አሽሊ ያንግን በተመሳሳይ ከኤቨርተን ጋር ከሚለያዩ ተጫዋቾች መካከል የሚጠቀስ ነው። የሳምሰን ኮልማንም ጉዳይ ይነሳል። ይሄም በኤቨርተን ለብዙ ዓመታት የቆየ ተከላካይ ስፍራ ተጫዋች ነው። ከክለቡ ጋር እንደሚለያይ ታውቋል። የዶሚኒክ ካልቨርት ሉዊንም ጉዳይ እየተነሳ ነው የሚገኘው። ተጫዋቹም ከኤቨርተን ጋር በዚህ ክረምት ውሎ የሚጠናቀቅ መሆኑን ተከትሎ በይፋ ይለያያል ተብሎ ይጠበቃል።
ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችንን በዚያ አብቅተዋል። አብርሃም ተስፋዬ ነበርኩ። በያላችሁበት መልካም ቀን ይሁንላችሁ።